ብላለች። ባዶ እጃችንን እንደምንሄድ እንግዲህ መብረቆች መረጃ ሰጥተውናል። ምንም የለም። እናመሰግናለን። ምንም እንደሌለ መብረቆች ቀብር ነው እንዴ? ጁ ተቀብራለ የቆየች እኮ እንዴ አላችሁ አይደል? እንዴ ቤታ ምንም አፈልግም ብላችሁ የለ? እስቲ ኢንስታግራም 24 ሰዓት አልፎታል አጣፍቷል እንጂ እንደው እኮ ሳሪ ልብሽን ነው እኮ የምትበላው። ምስኪን ጥንቸል ገና ህፃን ነበረች እኮ እንደው ተፍ ተፍ ስትል በቃ ያልፍልኛል ብላ ወዲያ ወዲህ ስትል ችግሩ ካልጋ መሬት ትዘላለች ጥንቸሉ። አይታችሁ እኮ ነው አንድ ቀን እንዴኔ ማሬ ተሰብራ እኮ እንትን ተብሎ አይቻለሁ ጎፈንድሚ ተብሎ። ከዛ በኋላ ውዴኔ ጎፈንድሚ ሁለት እሄዳለሁ ስል ኔትወርኩ መቼም የዚህ ሀገር ኔትወርክ ታውቁታላችሁ ቅንቅር 3 ቀን የለም ነበረ። 3 ቀን ከ3 ቀን በኋላ እንደው ግዞ ብዬ ሲሄድ ውዴ እንደው ምን ሆነሽ ነው የጠፋሽ? 3 ቀን ነገማውን ኔትወርካችን የወሩ መጨረሻ አይደል? ኔትወርኩ በጣም ነው የሚያስቸግረው ውዴ። ላይኖር ሁሉ ይችላል ክፍያ የለውም ውዴ። ዝም ብለን ብላ እንደወጣች ቀረች። አዎ በጣም 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 የሰው አይን ነው ውዴ። እሷን የበላት የሰው አይን ነው። ረጁ የዛን ቀን የዝቺ የሄቨን ልደለት አይተሻል? ድርጊቷን አይተሻል? ኧረ ተይ ስትባል አሰማ ወደዛ ትላለች። ልክ እኮ ልደቱ የእሷ ነው የሚመስለው። የሰው አይንን የበላት ማለት የሰው አይንን እንቅጭ አርጎ የበላት አይተሻል? አንበሳው ሲዘንብ እኮ እሷ ናት ወደ ላይ ወደ ታች የምትለው። ያቺ ባለ ልደቷ ቁጭ ብላ ሄቨን አውሪ ስትባል ይችኛይቱ ወዲያ ወዲህ ትላለች። የሰው አይን ቅርጭም አርጎ በላት። ያችን የመሰለኝ ጽንጭ በፈጠራችሁ ራበኝ 300 ብር አግዙኝ። ነገ ቤታ ቤት ና ነብሲ ማራለ እዛ ትበላለህ ወንድሜ ና ወይ ነይ ቶሎ ወቴ ነገ የቤታ የጥንቸሏን ነብሲ ማራለ ስሚ ነገ እንሄዳለን። እንደው ሳንሰጥ አገቡን ብንባልስ ቤታችንን ከፍተን ሀዘናችንን እንገልጻለን። አዎ ምንም ማድረግ አንችልም። ተራችን ይደርሰን ይሆን ወይ ደግሞ አንበሳ የሰጠው ቅድሚያ ይገባል። ከዛኛ ከሳት አስተፍሩላታልሽ እንዴ ይህም እየቀለዱ ስለሆነ እንቀልድባቸው ብለን ነው ማሪ። እነሱ 300 ብር የሚሉት እኮ ለታዲያ ጋይስ ኮፒ ሊንክ አርጉ። ስሚ ኧረ ባለ ጉዶቼ አንድ ጊዜ አካውንቴ እንትን ሊልብኝ ነው። ወይ ከፕሮፋይሌ ግቡና ወይ እዚህ ጋር ኮፒ ሊንክ 36 ብቻ ጁ ናያላ ረጁ የዘሜት ቲጂ አይተሻታል? ምን የዘሜት ቲጂ ታውቂያታለሽ? አውቃታለሁ። ቆንጅዮ ኧረ ወዲያ ዶማሪ አይተሻታል? ሰርጉ ላይ በምን አያታለሁ ውዴ? የተለቀቀ ቪዲዮ አላየሽም? አንቺ የለቀቅሽው ማሪ ፎቶ ቤቱ ራሱ የለቀቀው እንደው ማሪ እንዴት እንደሚያረጋት ተናጠች። ኧረ እኔ ማረቴ ቁጭ በይ ትሞትላችሁ። ኮፒ ሊንክ አርጉ ውዶች። ስሚ ተናጠች። ኧረ ቁጭ በይ እንደው ምናምን አትሰማም ውዴ አትሰማም አይተሻታል? እንዴት እንደሚያረጋት አላየሻትም? አይቻታለሁ። እሱም አይቻታለሁ። ደግሞ በጣም ነው አንቺ ራስሽ እንዴት ነው የሚያረግሽ? እኔማ ያው እኔን ተይው የእሷን ላሳይሽ እስኪ የእሷን ላሳይሽ ውዶች። ትሞትላችሁ። ኮፒ ሊንክ አርጉ እሺ። አንዴ ኮፒ ሊንክ አርጉልኝ። ሁላችሁም ብታረጉ ይቆጥርልኛል። እሺ ውዶች፣ ወላሂ ሊነሳበት ነው አካውንቴ። ስሞትላችሁ አርጉልኝ። ገቢ ልገዛ ነው። እሺ ቆይ ገባላችሁ። ቆይ አንድ ጊዜ እንማ 5 ደቂቃ ስጡ። አምተን ወደ ስራችን እንሄዳለን ውዶቼ። ካማን ስለቆየን ነው ሀሜት የጀመርነው። እያረኩሽ አሳስገሰስ መጣ። እንዴት ናችሁ? ሰላም እንዴት አለ? ሰላም ነው። ልጆች እንዴት ናቸው? አንቺ እንዴት ነሽ እናቴ? ሰላም ነው። እኔ ያለው አልሐምዱሊላህ። ልጆችሽ ደህና ናቸው? ቤተሰብ ሰላም ነው? ስራ እንዴት ነው? ሁሉ ሰላም አልሐምዱሊላህ። እኛም ደህና ነን ውዴ። ስራም ጥሩ ነው። እኛ ጋርም ደህና ነን አልሐምዱሊላህ። ሙኒት ደህና ነች ውዴ? ደህና ነች። ጠፋች። ምን ነው ጠፋችሁ? ላይ እንደው ጠፋችሁ።
አንቺስ ቢዚ ሆነሽ ነው የጠፋሽው እህቴ? እስታይ የኔ ፍቅሮች እኔ ምን ላርጋችሁ? እዚህ አናቴ እርግብግቢት ላይ ላስቀምጣችሁ 1000 ያስገባችሁልኝ ኮፒ ሊንክ አርጉልኝ። እንደው ረጁ በእናታችሁ ወይ አሁን እናንተ ስለ ቤታ ጥንቸል የምታወሩት ማለት ነው። ስለ ሄደችባችሁ ነው። እዛ ሄደችብን እንዴ ቤታ? ሄደች እንትን ያለችውን ነው ዱባዮች ስትባል ወይ ውዴ ለሆነ ሰው ላይ ነው ሄደችው ውዴ። ስንጠቅሳኮ ምንድነው ላ ማሪ የለም አንወከልም ውዴ። የለም እነሱም ትጥራ ስም ትጥራ እንደ ስም ጠራች እኮ ውዴ። ከኋላ ካርቶን ደርድረሽ ምናምን ብላ ለማሪ የለንም ምንም አላለች። ዳታ ምናምን ስትል አልሰማው ብላለች እንዴ? አላለች መረ ውዴ አላለች ውዴ። ሰው ዛሬ ትላለች ተብሏል። ዛሬ ትላለች። ታዲያ ነገ አንሄድማ ውዴ። ነገ ሀዘናችን አንገልጽ። ከዛ ይቀጥላል። ታዲያ ምን ችግር አለው? ካልሄድን ደግሞ ልትሄድብን ታዲያ ካራስ ሂደን ከምትሄድብን ሳንሄድ ብትሄድብን ይሻላል። ስለዚህ አዘጋጁ፣ ሁልሽም አዘጋጁ። ያንበሳ አይደለም በነፃ ነው አልኩ እንጂ የሀዘን እንደ ሰው የሚደርሰው ምንም አልፈልግም። ባለፈው ሰጣችሁ ነው አይኔ በላት ብላለች። በነፃ ነው ሳረጁ በነፃ ነው። አዳምጠው አሽንጫጩ አሁን አዳምጠው ምንም ነገር እንትን አይፈለግም ማለች። ከሰው ልታቆራርጠን ነው እሷ። ዝም በይ አዳምጠው እንደ ዝም ቤት እናንተ በነፃ ነው እናቴ። ከሰው ልታቆራርጭ ነው። በነፃ ነው ምንም ክፍያ የለም ብለው መብረቆች ጻፉ እኮ ወይዘሮ ዳጣ አዳምጪ። ቡና አለ አንቺ ጋር ስኳር አለ። ቡና ስኳር ምናምን ወይ ቤታ ገና ቡና ስለ ጀመረች ቅራቅቦ አልጠራ የችርቻሮ ቤት አረገችው ብላ እንትን ትለኛለች። ማሬ ቡና የለም ምን ነበር በደንብ ይዘን እንሄዳለን። ረጁ ባህላት አበላችሁ ይዛችሁ ነው የምትመጡት። ሽብሬ የታሊ ሽብሬ ባህላት አበላችሁ ትላለች። እንግዲህ ባህላት አበላሹ ካላችሁ አይቀር ንፍሮ ቀቅለን በእንትን በክዳን ሰሃን ቡና አፍልተን በፌርሙዝ ጦሮ ተመችቶኛል። ኦኬ በነፃ የለም። ኧረ የለም። እሺ ታዲያ እቤታችንን እንገልጻለን። እኛ እኮ ማህበራዊ ኑሮ እንኑር ከማለት ነው እንጂ ታዲያ ቤታችንን እንገልጻለን። እንዴት ነው ባዶ እጃችሁን የምትሄዱት? እንዴት ነው ነገሩ? እዝም ቤት እንዴት ነው ባዶ እጃችሁን? ንፍሮ ቀቅለን እንሄዳለን ውዴ። ስንዴና ሽምብራ አለ እዚህ ባቄላ ብቻ ነገ አተር ገዝቼ እኔ ከቀቀልኩ ይበቃል። ማርያም ነው በቃ አንቺ እንትን አፍሊ ቡና አፍሊ ውዴ። እኔ እቀቅላለሁ ልቼ በፌርሙዝ ሙሉ ቡና አመጣለሁ። አንቺ ንፍሮሽን ጋቂ ልናስተዛዝን ነው የያዝናትንም ንፍሮ ብልት አድርገን ቡናችንን ራጁ ስሚ ካልገባን እዛ ቤት ንፍሮና ቡና አፍልተን እንደተገለልን መናገር አለብሽ። መገለል አድማ እንደደረሰብን እናገራለሁ። በቃ ስሚ ፎጣ ግዢ ከማዕዚ ፋሽን ሻሽሽን ግጥም አድርጊ። እኔ ጋር ሻሽ አለ በስነ ስርዓት። እሺ ውዴ ነግሬሻለሁ። ታለች ቤታ ደግሞ ተሳስተሽ ባርኩኝ እንዳትዪ እሷ የእናንተ ስሚ የእናንተን ንፍሮ ምናምን አትፈልግም። እሺ ምንድን ነው የምትፈልገው ውዴ? እንዴ ልታሰራላት ነው ሐውልት ልታሰራላት ነው። ስለዚህ አንበሳ ነው የምትፈልገው ቀርተናል ውዴ ቀርተናል። ለሐውልቱ አንበሳ ነው የሚፈለገው። እንዴ ሩቅ ስለሆነች መቼም እንትን አንልም። ስለዚህ ለሐውልቱ መስሪያ ምናምን ያስፈልጋታል። ሐውልት ረጁ ወይ በቤቴ ስሚ ልንገርሽ። አንቺ ስሚ ሰርኪን ታውቂያታለሽ? ሰርኪን ታውቂያታለሽ? የትኛዋ ናት ሰርኪ? የሚኪ ሚስት ነች።
አዎ ያሰሩ ይላል ሩብ 25 የመጨረሻ አዙጁ አይደለችም እንዴ? አንቺ ወራዳ እኮ ነሽ። ስንት ቀን ነው ያስተዋወቅሽ? ሰርኪ በቅርቡ ጥሎሽ ተጥሎ 3 ሚሊዮን ያገባችው እንደውም አንቺ ዋው ይቅርታችሁ። እንደው ቀልብ የለሽም። ቀልብሽን ምን እየወሰደው ነው? ለነገሩ ወፍራም ሰው ስሚ ማሪ፣ በቀደም እኛ ቤት መጣ ያ የለበስኩት አረንጓዴ ጥበብ የሷ ነው ውዴ፣ አይተሽዋል? ያ የሰርጉ የተለበሰ አረንጓዴ ጥበብ የሚያማምረው። ከዛ ስለሱ ጥበብ ልናወራ መጣ ማሪ፣ ጁዬን አላቀሽም ብላ ግግም ዝም ብላ ምን አውቃለሁ እንዴ? ምንም ጁዬ ደግሞ ለኪ ሚውታካ ነበረ አላወቅ አልሰማንም። ሰላም እንዴት ናችሁ እንደምናችሁ አለችና ለጁዬና ለሙኒት ጥበቡን እንድሰልላቸው ነበር ምናምን ላታል። ውይ ሙኒቲ ምናምን ብላ ጁዬን ዝም አለቻት። እንዴ ጁዬም እኮ አለች ከታች ስለ እኔ አላቃትም ጁዬ የቷናት አትልም። እኔም አላቃትም። በቃ ደግ አደረግሻት። ከዛ በኋላ አይ በኋላ እኮ ተተዋወቁ እንዴ ታያታሽቃብጭ። በኋላማ ተተዋወቁ ማሪ፣ መጨረሻውን ሳስብ ያታሽቃብጭ ማሪ። ከዛ ጁዬ ሚውቷን ከፈተች። እስከዚህ በጣም እኮ እንትን ብላ ነበረ፣ ዝም ብላ ነበር ለ2 ሰዓት ለ3 ሰዓት አላወራችም ነበር። ሚውቷን ከፍታ እንዴት አታውቂኝም ሙኒትን አውቀሽ እኔን አታውቂኝም ብላ ጁዬ። ከዛ እሷ ደግሞ ደነገጠች። ሙሽራ አይደለች። ከዛ አይ በቃ ችግር የለም የሙሽራ ነገር እረዳለሁ ምናምን ብላ ጁዬ ተረዳቻት። አቅሻለሁ በቃ ከዚህ አንቺ ሴትዮዋ አበሻ ቀሚሴን እንዳታበረሽ። ሙኒት ተነስታ ጁ አብራ ትነሳለች፣ ጁ ተነስታ ሙኒት አብራ ትነሳለች። ሁለቱ ማለት ይሄ አከርካሪ አጥንት የሚባለው በብልቶት ሲገናኝ እኮ ናቸው። እሷ ነጣጠለቻቸው አላቃትም። አንቺ አባባሏ ደግሞ ከዛ ሰኒ ስትል ሰኒ ንጉሱ ደግሞ በስመ አብ ብላ ማለት ታውቂያታለሽ? የንጉሱ ልጅ ቅብረር ያለች በቪዲዮ ወጣ እኔን አታውቂኝም አለቻት። ውይ አውቅሻለሁ አለቻት። ሰኒ በቪዲዮ አብረታ ሰኒ ቪዲዮ አበራች። የሰው ልጅ ከንቱ ነው በጣም አላቅሽም ብላ እኛ ደግሞ ለሰርጓ አጣብር ግፍ ስንል አላቅሽም ብላ ጅንጉር ሰራቻት። እኔን ታገኝ ይሆን? አይ ውዴ ባለፈው ያቺ ወፍራማ ምናምን ስል ቤቢ አርፈሽ ተቀመጪ ምን ወፍራማ ምናምን ብዬ ጸጥ አስባልኳት። ገና ልጀምር ስትል ማለት ነው። ገና ልጀምር ስትል አራጁ ምናምን እንዴ ያቺ ወፍራማ ምናምን አላይ ነው ያለች ስትል ተይ ስርዓት እንዴ ለምንድን ነው ምናምን ብዬ አስቆምኳት። ውዴ ስሚ ነሲ ብርጅስቶ ራስማ እባክሽ ወይ ይቅርባል ውዴ ስም ጠራ ይቅርባል። እሺ እሷን ደግሞ አውቃታለሁ ዝም ብላ ድምፅ አይሰራም፣ የኔ አይሰራም ውዶቼ፣ የኔ ድምፅ አይሰራም፣ ዝግ ነው። ዝም ብላ ነው የምትጮኸው ምናምን አለች እሷ። ኧረ በጠዋት ዝም ብዬ ክልው ስል የት አየው ካርቶንን ከዛ አነ እንደሆነች አላውቅም። ሀቡ ጋር በየቤቱ እየሄድኩ ገትርሻለሁ በላታለች መሰለኝ። ገታሪው ማን ነው? ተገታሪው ማን ነው? ተገታሪው ካርቶን፣ ገታሪው አንዲት ግልች። ስለዚህ ሰዓት ሽጣ መሲ ብርጅስቶ ጎበዝ የወሰን የተሸጠች በሞባይሉ ተብለን አሁን ደግሞ ሰዓት ይዛ መታ ውዴ። ጎበዝ ኧረ ልንገርሽ ሀሜት እኔ ነኝ የጀመርኩት እንዴ። እስቲ ቀጥይ ውዴ አገኘሻት? እሺ የወሰደችው የ250 ብር ሰዓት መሸወዷ የገዛችው የ200 ብር ነው። በስተት የተሰጣት የ250 ነው። ያዘዝኩት ይሄ አይደለም የመጣልኝ ይሄ ነው። ስለዚህ ስትላት ከዛ ቀጥታ ነው እኮ ቀይሪ ምናምን ራሱ የለውም። ሀቡ ቤትም ሁሉም ቦታ እገትርሻለሁ ማለት ነው። ለምሳ ብር እገትርሻለሁ። እንትና አጅሪ ደም ስሯ ተገታትሮልሻል ካርቶን እኔ ወንድነሽ ስሜን ጥሪው ኧረ ጮች ትያለሽን እናቱ ወልዳ ስሜን ጥሪው አሁን እየመረረሽ ዋጩ አለች። አባውን ወልዳለች አትመጣ እንዲህ ነው የሚሆነው። እሺ ከዛ ልጅቷ ምን አለ መጣች። ልጅቷ በስልክ ነው ያለቻት።
ደውላ ወይስ መሰለኝ። ከዛ አሁን እሷ መልስ ሰጠች። ካርቶን ያው ምን እንዲያለች ያልኩሽ 50 ብር ነው የተምታታው። 50 ብር ነው ተቀየረ እቃው 50 ብር የበለጠውን ነው የወሰደችው አለች ካርቶን። ያኛው ባለው ለካ 50 ነው እሷ የከፈለችው 200 ብር ነው። ግን 50 ብር የቀረው ካርቶን ጋር ነው። ቢቀያየርም የሚበልጠው ዋጋ የሚበልጠውን ነው የወሰደችው እኮ። ታዲያ ዋጋ የሚበልጠው ወስዳ ለምንድን ነው ገትርሻለሁ የምትላት? ያኔ መረጥኩት አይደለም ልጅቷ። ወይ ጉድ! እና አሁን ክስ ሊመጣ ነው መሰለኝ። ልጅቷ ወይስ አረገች ወይስ ደወለች? ደውላ ይሆናል እንጂ ወይስ አታረግ። የተማረች ነው ትችግር ወይስ የከለር ልዩነት አንጥቶ ነው። ኦኬ ስሚ ውዴ፣ ባለፈው ሰዓቱ ሲያደርጉት የኔ ፍቅሮች ወዳችኋለሁ። 4000 ኮፒ ሊንክ በዚህ ፍጥነት ይመቻችሁ። ሂጅ ስታደርጉት የሆነ ነገር ያሳያል ምናምን እያለች ነበር መሰለኝ እያስተዋወቀች። ምን ያሳያል? ቃሉ ፊታችሁን ይሁን የባላችሁን ፊት ይሁን ብቻ አላውቅም፣ ብቻ ብላለች መሰለኝ አላውቅም። ለእንትንም እኮ አለ ታውቂያለሽ፣ ለፍቅረኛና ለባልና ሚስት በፎቶ እንዲሆኑ አለ አይደለም። የሴትና የወንድ ሰዓት የሆነና ከዛ ባልሽ ያደርጋል አንቺም ታደርጊያለሽ። አሁን በሞባይሉ ደግሞ እንትን ብለን ደግሞ ወደ ሰዓት መጣቸው። በቀደም እንደ ሀሳብ ቡና አፍሉ ምን ነው ወጣሽ? ስም ጠርተናል እንዴ? ውዴ ጁዬ በቀደም ሰርጊ እሷ ስላለሽ ነው እንዲህ በደንብ ያለቀኩሽ። አላቅሽም እኔ ጁን አላቃትም ስትል ጁ ልንገርሽ ሚውቷን ከፈተችና እንዴ አላበስ አንቺ ጁ እንደዚህ ትናገራለች አልነበርሽም? ወገረገች አልነበርኩም። ኧረ እባክሽ ጁ ብትል ለምን ትሰራ? እንዴት ነው ከሙኒት ለይተሽ? ያ ሰርኬ ደግሞ ወይ ሙኒትማ እናታችን ናት እና እኔ የእንጀራ እናታችሁ ነኝ አለች። ሰው ግን ለምንድን እንዲህ የሚሆነው? እኔ እንጀራ እናታችሁ ነኝ። ታዲያ ሙኒትን አውቀሽ እኔንም አታውቂ? ኧረ ጁዬ በመቤቴ ኧረ በፈጠረሽ ኧረ እንደወረ ተይ ጁ ኧረ ተይ ጭራሽ ልሰማ እንዴ ነው አላውቅሽም የምትይ? እኔ ለሰርግሽ ስንት ነገር ምናምን አረጁ በእናትሽ ረሳሽ ምናምን። ወይኔ ጁ በኋላ መጨረሻ ላይ እንደገና ይቅርታ እኔ እኮ እንደዚህ ነው እንደዚህ ስትላት በቃ ችግር የለም ምናምን ብለው ይቅርታ ተደራረጉ እንጂ ወይኔ ጁ እንደዚህ ናት እንዴ ስትናገር በመከራ ነው ያበረድላት። ውዴ በመከራ ነው ያበረድላት። ሙኒት አጠገቧ ነበረች መሰለኝ። በቃ ብላ እንደዚህ በቃ ፀጉሯን ስታሻሻት እሺ ብላ ጸጥ አለች እንጂ አንቺ ጸጥ ልትል ነው እንዴ? ወይኔ ከዛ ደግሞ ሰኔ ተነሳች። እኔ የንጉሱ ልጅ እንዴት አታውቂኝም ብላ ሰርኬ ደግሞ ተይ እንጂ የዛን ቀን ከትናንት ወዲያ እኮ ውዴ የት ነበርሽ አንቺ? ከትናንት ወዲያ በዛ ላይ ደግሞ እኮ ገና ነች። ኦልሬዲ አመት አልሆናትም። አመት እስካልሞላት ድረስ ሙሽራ ነች። ሙሽራ ደግሞ እርጉዝና ሙሽራ ካስደነገጥሽው ቂም ይይዛል አይደል? ወይኔ ብታያት እንዴት እንደሆነ ሰርኬ በስመ አብ ስታሳዝን! ወይኔ ስታሳዝን! ወይኔ ረጁ አዎ ተከፋች። አላቅሽም ማለት ያስከፋል እንዴ! እንደው ምንድነው እንደው ምን ይሻላል ብላ እንደው ብታያት ጠብርግፍ አለች። ችግር የለም ሰርክዬ ችግር የለም እኔ እንትን እያለሁ እንትን ብላለሁ ምናምን ብዬ እንደገና ከታች ኮሜንታተሮችም አዎ ችግር የለም ሰርኬ አለማወቅ እኮ ኃጢአት አይደለም ምናምን ብላ ከዛ ምን አለች አታውቂያለሽ? ጁምባሽሙር እንዴ ምን በቪዲዮ አትወጣ እንዴት እንውቃታለች? ጁን አሸቦረቻ ወይ ጁ አሸቦረቻታ አሽቦር ለቀቀችባት። ወይ ጁዬ የኔ ቆንጆ ነይ እስቲ በስመ አብ በሰርኬ የተሰማሽን ስሜት እየነገርኳት ነበረ። የዛን ቀን አልነበረችም ረጁ። ወይ ስሜቱ እየነገርኳት ነበር። ጁዬ የኔ ቆንጆ የት ወጣሽ ነው ጁ? የኔ ለልት የት ወጣሽ?
እናቴ ጁሌ ቶሎ ካርቶን የት ሄዳ ነው? ወይ መሸጥ አቁማለች እኮ ነበረች ውዴ። ለማሪ ጆ ውዴ ወይ ጆ መጣሽ እንዴ እናቴ? ደግሞ እኔማ ማጀመራችሁ ደግሞ እያማንሽ እኮ አይደለም እናቴ። እንደው በቃ ዝም ብለን እንደው በቃ እንዴት አላቅሽም ትባላለች ብለን ድምጽ እየሆንሽ ነበር እናቴ። ተመልከች እንግዲህ ተመልከች። እንደው ሰው እኮ በቃ ነገር ነው የሚያዞረው ውዴ። አየሻት እያማችሁኛለች። ተመልከች አሁን እኛም ተናሉ እንዴ እንደው ረጁ እኔና አንቺ ነገር ይገንብናል። እኔ ለምን እንደሆነ አላውቅም ይገንብናል። አሁን እዚህ ቁጭ ብለን እያወራን ስላንቺ ጁዬ እኔ ቆንጆ ሰርክ ያላቅሽም ማለችሽ ብዬ እኔ ውስጤ ተናውጠው ይሄን ሳወራው ታሙኛላችሁ ታያለሽ። በጣም ያሳዝናል። በጣም ሁለት እኮ ነው በለው። ምን ማስቲካ ካልዘ ቀጭ አይልልኝማ ሰሙ ምን ነካሽ? ሙኒት ኢትዮ መክፈቷን አውቀሻል? እንግዳ ምናምን ልታቀርብ ነው አይደል? እኔም ቀርባለሁ። አዎ እንደውም የመጀመሪያ ሳትሆኛ ቀሪ ታቅርበኝ። ቲክቶክ ላይ እኮ ማንም አቅርቦኛ አያውቅም። ታቅርበኝ። መቅረብ ትፈልጊያለሽ? ታቅርበኝ። ካላስ ኦኬ። የህይወት ታሪክሽን ከሰዓት እስከ ታይ ታወሪያለሽ ውዴ። የቀዘንኩት ሳይቀር አወራ። ግን ብር የለውም ውዴ። በባዶ በነዛ ነው እንዴ? የለውም ውዴ። በነፃ ነው ረጁ፣ በነፃ ነው። በቃ ታቅርበኝ። ትዝናኛለሽ ረጁ። ወስዳ ታዝናናሻለች ሙኒት። ሄደሽ ትዝናኛለሽ ምን ትያለሽ? ከዛ ያው እዛው እየተዝናናችሁ ያው ቃለ መጠይቃለሽ። ስሚ መጀመሪያ ጅንኑ ነው የሚቀርበው ብለዋል አሉ። ተመልከች ጅንኑ ላይ ሆናል እንዴ? ካርቶን አቅርቡ ላይ አልሰማንም እንዴ? ወይ ጅንኑ ነው የሚቀርበው? እንደው የኔ ወንድም እግዚኦ የመጀመሪያ ቀራቢ ጅንኑ ነው። ሙኒት ላይ መጀመሪያው ቀራቢ ጅንኑ ነው መሆኑ ነው። እኔም ልሆን እችላለሁ። ምን ይታወቃል? ምን ታሪክ አለሽ? አርፈሽ ተቀመጪ። የጅንኑ ይቅራብ እንጂ ተይ እንጂ ጁዬ ለእንትና እንደ ጅንኑ እንደው እንትን አልሽሳ። ምን አርፈሽ ተቀመጪ። ተይ እንጂ ቀርበሽ ማንኛውም ሲባል እንደዚህ የምትሆኚው እኔም ልሆን እችላለሁ። ምንድን ነው ከእሱ ጋር ችግር አለ? ተይ እንጂ ካርቶን ጋር ችግር አለ? ተይ እንጂ ጅንኑ ነው የሚቀርበው። ደግሞ አሁን ብትቀርቢ እንትና ሳሪ ጋር ገብታ አላቅሽም ማለች ልትይ ነው እኮ። ሌላ ምንድን ነው? ምን እናንተ